ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ እንግሊዘኛ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚት እና ሌሎችም አማራጮች ተጠቅመን ከጀማሪ እስከ ከፍተኛ ላሉ ተማሪዎች እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። አማርኛን እንግሊዘኛን እንዲሁም ደግሞ ሂሳብን በአጭር ጊዜ ማንበብ መጻፍ ከፈለጋችሁ ደውሉ መማር ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ ከአማርኛ ፊደላት ውስጥ ከሀ እስከ ሆ ያሉትን ወይም ደግሞ የሀ ቤተሰቦችና ሀን ጨምረን በእነዚህ በእያንዳንዳቸው አራት ቃላቶች ዛሬ እንመማራለን። ከዚህ ጋር የምታዩዋቸው እነዚህ ሀና ቤተሰቦቿ ናቸው። እነዚህ አሁን ከሀ ጀምረን እስከ ሆ ያሉትን እናነብና እነዚህ እንላለን። ከዛም በኋላ በእያንዳንዳቸው ደግሞ ከዚህ ጋር ያሉትን አራቱን ቃላቶችን አነብላችኋለሁ ማለት ነው። እናንተ ገና አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁም ደግሞ ምናልባት ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁን፣ በተጨማሪም ደግሞ ላይክ ሸር ማድረግም እንዳትረሱ። አሁን ቀጥታ ወደ ንባባችን እንገባለን ማለት ነው። እሺ ከዚህ ጋር እቺ ማለት ሀ ነች እንደነገርኳችሁ ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ አንዴ ከታች ወደ ላይ ልህና እዚያ በኋላ እነዚህ ቃላቶች እናነባለን። ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ አሁን ደግሞ በእያንዳንዳቸው ያሉትን ቃላቶች እዚህ ጋር የምታዩዋቸው እናነባለን። ከመጀመሪያው ስንጀምር ከዚህ ጋር ምንድን ይላል? ሀ ይ ል ል ሀይል ሀይል። አሁን ሀይል ለማለት ሶስት ፊደላቶች አሉ። የመጀመሪያው እቺ መነሻ ፊደል ያደረግናት ሀ ነች። ቀጣይ ይህ ማለት የቤተሰብ ስድስተኛ ፊደል እና ል ማለት ደግሞ የለ ቤተሰብ ስድስተኛ ፊደል ናቸው። እነዚህን በአንድ ላይ ስናነባቸው ምን ይላል? ሀይል ሀይል ይላል። እሺ ወደ ቀጣው ስንመጣ ደግሞ ከዚህ ጋር ሀ ሜ ሜ ት ት ሀሜት ሀሜት። አሁን ሀሜት ለማለት ልክ ከዚህ ጋር ሀይል እንዳለ ሁሉ እዚህ ጋርም ሶስት ፊደል ናቸው። ሀ የመጀመሪያ፣ ሜ የመቤተሰብ አምስተኛ እና ት ደግሞ የተቤተሰብ ስድስተኛ በአንድ ላይ ሀሜት ሀሜት ይላል። እሺ ከዚህ ጋር ደግሞ ሀ ሀ ና ና ሀና ሀና። እነዚህ ደግሞ ሁለት ፊደል ናቸው። ሀ የመጀመሪያዋ ነች። ና ማለት ደግሞ የነ ቤተሰብ አራተኛ ፊደል ናቸው። ስለዚህ በአንድ ላይ ምን ይላል? ሀና ሀና ይላል። እሺ የመጨረሻው ደግሞ ሀ ገ ር ር ሀገር ሀገር። ሀ የመጀመሪያ ፊደል፣ ገ የመጀመሪያ ፊደል እና ር ማለት የረ ቤተሰብ ስድስተኛ ፊደል በአንድ ላይ ሀገር ሀገር። እሺ ወደ ሁለተኛዎች ስመጣ ደግሞ እቺ ደግሞ ሁ ነች። እንግዲህ ሁ ማለት መጀመሪያ ሀን ትጽፉና ጎኗ ላይ ቅጥያ ካደረጋችሁ ማን ትባላለች? ሁ ትባላለች። ሁ። እሺ ከዚህ ጋር ቃላቶች ስናነብ ደግሞ ሁሌ ሁሌ ሁሌ። ሁ ይቺ የሀ ቤተሰብ ሁለተኛ ያልኋችሁ፣ ሌ ማለት የለ ቤተሰብ አምስተኛ ፊደል በአንድ ላይ ሁሌ ሁሌ። ከዚህ ጋር ደግሞ ሁሉ ሁሉ። እነዚህ ሁለቱም የሁለተኛ ድምጾች ናቸው። ሁ የሀ ቤተሰብ ሁለተኛ፣ ሉ የለ ቤተሰብ ሁለተኛ በአንድ ላይ ሁሉ ሁሉ። እሺ ከዚህ ጋር ደግሞ ሁኑ ሁኑ። ሁ ሁለተኛ የሀ ቤተሰብ እና ኑ ደግሞ የነ ቤተሰብ ሁለተኛ ፊደል በአንድ ላይ ሁኑ ሁኑ። እሺ ከዚህ ጋር ደግሞ ሁከት ሁከት ሁከት። ሁ የሀ ቤተሰብ ሁለተኛ፣ ከ የመጀመሪያ ፊደል እና ት የተቤተሰብ ስድስተኛ ፊደል በአንድ ላይ ሁከት ሁከት። እሺ አሁን ሀን አይተናል። ሁ ሶስተኛዋ ደግሞ ሂ ነች። ሂ ማለት ደግሞ እንደ ሀ አይነት ጽፋችሁ ወደ ታች ግሯን ታስረዝሙና ማጣመም ከሆነች ሂ ትባላለች። ለምሳሌ እዚህ ጋር ቃላቶች ስናነብ ሂደት ሂደት ሂደት። ሶስት ፊደል ሂ የሀ ቤተሰብ ሶስተኛ ያልኳችሁ፣ ደ የመጀመሪያ ፊደል እና ት የተቤተሰብ ስድስተኛ ሂደት። ከዚህ ጋር ደግሞ ሂሳብ ሂሳብ። ሂ ሶስተኛ የሀ ቤተሰብ፣ ሳ አራተኛ የሰ ቤተሰብ እና ብ ስድስተኛ የበ ቤተሰብ አንድ ላይ ሂሳብ ሂሳብ። ሂወት ህይወት ህይወት። ት ማለት የተቤተሰብ አራተኛ ስድስተኛ ነች። ህይወት ህይወት። ሂደቱ ሂደቱ ሂደቱ። ከዚህ ጋር ሂደት ነበር የሚል ሂደት። ይችን ትን ደግሞ ወደ ቱ ስንቀይራት ቱ ማለት የተቤተሰብ ሁለተኛ ነች። ስለዚህ ምን ይላል? ሂደቱ ሂደቱ ይላል። እሺ ወደ አራተኛው ስመጣ ደግሞ አሁን ሀ ሁ ሂ ሃ።
እንግዲህ ይቺ የመጀመሪያዋ ሀ እና ይችኛዋ ሀ ድምፃቸው ተመሳሳይ ነው፣ አገልግሎታቸውም ተመሳሳይ ነው። በጽሁፋቸው ብቻ ይለያሉ። ሁለቱም ሀ እንደሆኑ ማስተዋል ነው ያለባቸው እዚህ ጋር። ለምሳሌ እዚህ ጋር ምን ይላል? ሀ ያ ሀያ ሀያ ይላል። አሁን ሀ ማለት ይቺ አራተኛዋ ነች። ያ ደግሞ የቤተሰብ አራተኛዋ ነች። ሀያ አሁን ሀያ ለማለት ይችን መጠቀም ትችላላችሁ። የመጀመሪያው ሀ መጠቀም ይችላል። አራተኛውም አገልግሎታቸው ምንድነው? ተመሳሳይ ነው ብያቸዋለሁ። እሺ ከዚህ ጋር ደግሞ ሀሳብ 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 ሳ የሰ ቤተሰብ አራተኛ እና ብ ደግሞ ስድስተኛ የበ ቤተሰብ እዚህ ጋር ነግሬያቸዋለሁ። እኔ ሀሳብ ሀሳብ። እሺ ከዚህ ጋር ደግሞ ሀብት 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 ሀብት። እሺ ሀላፊ 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 ለማለት ሀ አራተኛዋ የሀ ቤተሰብ ብያቸዋለሁ። ላ የለ ቤተሰብ አራተኛ ፊደል እና ፊ ደግሞ የፈ ቤተሰብ ሶስተኛ ፊደል ባል ላይ ሀላፊ ሀላፊ። እሺ ወደ አምስተኛዋ ስንመጣ ደግሞ ይቺ ደግሞ ሄ ነች። ሄ ማለት እንግዲህ የአራተኛዋን ሀ አይነት ትጽፉና እግሯ ላይ ቀለበት ስታደርጉ ሄ ትሆናለች። ሄ ለምሳሌ እዚህ ጋር ምን ይላል? ሄለን ሄለን ሄለን። ን ማለት የነ ቤተሰብ ስድስተኛ ፊደል ሄለን። እሺ ሄደች ሄደች። ች የቸ ቤተሰብ ስድስተኛ ፊደል ሄደች። ሄቨን ን ሄቨን ሄቨን። ን ማለት የነ ቤተሰብ ስድስተኛ ፊደል ሄቨን ሄቨን። እሺ ከዚህ ጋር ደግሞ ሄርሜላ ሄርሜላ ሄርሜላ። ሄ አምስተኛ የሀ ቤተሰብ ብያቸዋለሁ። ር ስድስተኛ የረ ቤተሰብ፣ ሜ አምስተኛ የመ ቤተሰብ እና ላ ደግሞ አራተኛ የለ ቤተሰብ አንድ ላይ ሄርሜላ ሄርሜላ። እሺ ወደ ስድስተኛው ስንመጣ ደግሞ ህ ነች ደግሞ ህ። ከዚህ ጋር ምን ይላል? ህግ ህግ ህግ። ግ ማለት የገ ቤተሰብ ስድስተኛ ነች ህግ። እሺ ከዚህ ጋር ደግሞ ህዝብ 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 ህዝብ። እሺ ህዳር ህዳር። ህ የሀ ቤተሰብ ስድስተኛ፣ ዳ የደ ቤተሰብ አራተኛ እና ር ደግሞ ስድስተኛ የረ ቤተሰብ አንድ ላይ ህዳር ህዳር። ህብረት ህብረት ህብረት። ህ የሀ ቤተሰብ ስድስተኛ፣ ብ ስድስተኛ የበ ቤተሰብ፣ ረ የመጀመሪያ ፊደል እና ት ደግሞ ስድስተኛ የተ ቤተሰብ በአንድ ላይ ህብረት ህብረት ይላል። እሺ ወደ መጨረሻው ስንመጣ ደግሞ ይቺ ደግሞ ሆ ነች። አሁን ሆ ደርሰናል ወይም ደግሞ የመጨረሻዋ የሀ ቤተሰብ ሆ። ሆ ማለት እንግዲህ ሀን ጽፋችሁ ምንድነው ከላይ ከጭንቅላቷ ላይ እዚህ ጋር ቀለበት ስታደርጉ ሆ ትሆናለች። እዚህ ጋር ምን ይላል? ሆነ 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 ሁለት ፊደል። እሺ ሆድ ድ ማለት የደ ቤተሰብ ስድስተኛ ፊደል ነው ሆድ ሆድ። እሺ ከዚህ ጋር ደግሞ ሆዷ ሆዷ። ዷ ማለት ስምንተኛ የደ ቤተሰብ ወይ ደግሞ ዲቃላ ሆሄያት ምንላት ማለት ነው ሆዷ። የመጨረሻዋ ደግሞ ሆኗል ሆኗል። ሆ ማለት የሀ ቤተሰብ ሰባተኛ አልኋችሁ። ኗ የነ ቤተሰብ ስምንተኛ ወይ ደግሞ ዲቃላ ሆሄያት። እዚህ ጋር ሆነ ስንል ነ የዚህ ስምንተኛዋ ኗ ትባላለች። ል ማለት ደግሞ የለ ቤተሰብ ስድስተኛ ፊደል ማለት ላይ ሆኗል ሆኗል ይላል። እሺ እንግዲህ ለዛሬ የነበረን ትምህርት ከአማርኛ ፊደላት ከሀ ጀምረን ቤተሰቦቿን እስከ ሆ ያሉትን በሰባቱ የአማርኛ ቤተሰቦች በእያንዳንዳቸው ደግሞ እዚህ ጋር የምታዩዋቸውን አራት ቃላቶችን ዛሬ ተማምረናል። በቀጣይ ደግሞ በሌሎች የአማርኛ ትምህርቶች እንዲሁም ደግሞ እንግሊዘኛም ትምህርቶች ደግሞ እለቃለሁ። እየገባችሁ መከታተል ትችላላችሁ። ለዛሬ የነበረን ጊዜ ይህን ይመስላል። መልካም ጊዜ